ውድና የተከበራችሁ ሰላም ውድና የተከበራችሁ የለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ወደ ድራማን ክፍል 131 ይዤላችሁ መጥቻለሁ። እንግዲህ የባቡሬ አባት ባለፈው ክፍል 129 ላይ አርፈዋል። እንግዲህ ከዚህ በኋላ ደግሞ አሁን 131 ላይ እናያለን። በጣም ባቡሬም ደንግጧን አባት አገኘሁኝ አባቴን በቃ አገኘው ብሎ ተደስቶ ሳይጨርስ እንግዲህ ህይወቱ አልፏን ማለት ነው። እናትየዋን በጣም ምርር ብለው ተቆጭተው በጣም አልቅሰዋል ማለት ነው። በጣም ያሳዝናል። እና እዚህ ጋር ደግሞ ፍቅር ያላግባብ ሮማንን እያዘዘቻት ነው። ሩታ ደግሞ አታሰቃያት፣ ለምንድነው እንደዚህ የምታረጊያት ስትል ከዛ በኋላ ደግሞ የፍቅር እናት ምንድነው የምትጨቃጨቁት ፍቅርና ሩታ? እማዬ ሮማን እዚህ ቤት የገባችው ስራ ልትሰራ ነው ወይስ እንደሷ ጥገኛ ልትሆን ነው አለች። ማነው አንቺ ጥገኛ አንቺ አለቻት። አንቺ ነሻ። ለማንኛውም ልጅቷን አታግብቻት፣ አትከራከሩ። ሮማን ችግር አለ? አይ የለም አለ እንጂ ሮማን ይኸውልሽ ማሚ ፍቅር ሮማንን ንግሬን ካላሸሽኝ እያለቻት ነው አለ። ሮማን እንግዲህ ሩታ እንግዲህ አንዳንዴ የምታደርገው ነገር በጣም ደስ ይላል ማለት ነው። በጣም አንዳንዴ የምታደርገው ነገር ያስደስተኛል። ከዛ እግሬን ይሽኝ ፍቅር ኧረ አላልኩም እማዬ አትዋሺ ፍቅር፣ አንቺ ዝም ብለሽ አትቀባጥሪ። ሲጀመር አንቺ ዝም ብለሽ አይመለከትሽም። እንዴት ነው የሚመለከተኝ? ለምንድነው ልጅቷ የምታሰቃያት? ለምንድነው እግርሽ የምታሽሽ? እማዬ ትንሽ ወለም ብሎኝ ነው። ውሸታም አንቺ ምንድነው ችግርሽ? ያምሻል እንዴ? ምን ነክተሽ ነው? በቃ ይበቃን፣ አትጨቃጨቁ። ሮማን እስኪ አንቺ ንገሪኝ፣ ምንድነው የተፈጠረው? ፍቅር እግሬን እሽኝ አለችኝ። ሩታ ደግሞ አይሆንም ብላ ይዛ ይወጣች። እንደዛ ነው። ነይ በቃ ሂጂ አንቺ ግቢ ብላ ሮማንን ሂጂ አለቻት። የፍቅር እናት ማለት ነው። እንግዲህ አደይ እግሯን ወለም ብሏት ሳይሆን በሮማን ላይ ልትጫወት ፈልጋ ነው። ከዛ የፍቅር እናት ደግሞ አደይ ላይ ሮማን ላይ የምታረጊው ነገር እያየሁ ዝም ብዬ ልፌሻለሁ። አሁን ግን ተጠንቀቂ። ምን ትጠነቀቃለች? ከጥፋቷ የምትማር ልጅ አለች ሮማኔ ሩታ ማለት ነው። አንቺም ብትሆኚ ሩታ ፍቅርን አክብሪያት፣ ተከባብራችሁ የምትኖሩ ከሆነ ኑሩ። እኔ ደግሞ ምን አደረኩ ማሚ? ልጅቷ የማይሆን ስራ ስታሰራት እያየሁ ዝም ማለት ነበረብኝ ወይ አለች። እሺ ገባኝ፣ እንዳይደገም ሁለታችሁም ተጠንቀቁ ብለው የፍቅር እናትም ተነስተው ሄዱ ማለት ነው። ሩታዬም እንግዲህ የምታደርገው ነገር በጣም ደስ ይላል። ፍቅር ግን በጣም ተንኮለኛ ናት ማለት ነው። እዚህ ጋር ደግሞ የባቡሬ አባት ሞቷን እናትየዋ እያለቀሱ ነው። ምን ላድርግ ወይኔ ጉዴ ድረሱልኝ ብለው ምርር ብሏቸው እያለቀሱ ነው። ከዛም አደይ ደግሞ መጣይና አባባ ምን ሆነው ነው ብላ አደይ ምርር ብላ ለቀሰኝ እና በጣም የሚያሳዝናሉ። አባባ ምን ሆነው ነው ብለው እንግዲህ በጣም መልካም ሰው ነበሩ። ቅምጥልም ሳትደርስ እንግዲህ አባቱ አርፎባታል። እነሱም ልጅን ሳላያት እያሉ እሷም እንግዲህ አባቴን አፈቀኝ እንሂድ እያለች እንግዲህ አባትየው አርፈዋን ማለት ነው። እንግዲህ በጣም ያሳዝናል። ባቡሬም የአባት ፍቅሩን ሳይጨርስ መሞታቸው በጣም ይከብዳል። እንግዲህ ሁሉም ተሰብስበዋል ማለት ነው። ወይኔ ጉዴ እያሉ እንግዲህ ሁሉም ተሰብስበው ምርር ብሏቸው እያለቀሱ ነው ማለት ነው። ወይኔ አብዬ እያሉ እንግዲህ ሁሉም እሪ ሲሉ እንግዲህ የባቡሬ አባትም ሞተዋል ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚከብደው ማለት ነው። ባቡሬም እንግዲህ ምርር ብሎ ሲሄድ ሊሊ ደግሞ ቆይ ወዴት ነው የምትሄደው? ዞር በይልኝ በቃ ብቻዬን ተይኝ፣ እንዳታስበው ብቻ እኔ ብቻህን አልተውህም። አይታይሽም እንዴ ሊሊ ምን አይነት ሁኔታ ላይ እንዳለው አለ። እሷም ሀዘንህን ከእናት ጋር ቢሆንም አሳልፈው እንጂ አለችው። እባክህ ቤኪ ተረጋጋ፣ እንደዚህ መሆን እኮ የለብህም እና እሺ በቃ ወደ ቤት እንሂድ ብላ ሊሊም አቀፈችው። እሱም በጣም አለቀሰ። በጣም አዝናለሁ ቤኪዬ፣ በቃ ባባ ሞተዋል ምን እናድርግ አለችው። ግን እኮ አባቴ መሆኑን ገና ዛሬ ነው ያወቅኩት። እንዴት ዛሬ ይሞት? እሱ ግን እንዴት ትቶኝ ሄደ? ቆይ ቅምጥል ስትመጣ ምን ልላት ነው? አደይ ለዳይመንድ ነግረዋለች። ቅምጥል እየመጣች ነው አለች ሊሊዬ።
ባቡሬ እባክህ እንደዚህ አትሆን፣ አንተም ቢሆን ሩቅ አትሂድ፣ ሐዘንን ከእናት ጋር ሆነህ ተጋራው። እሷም እኮ ከአንተ በላይ ከብዷት ይውላል። ታውቂያለሽ የአባቴን ፍቅር እንደ ትክክለኛ ልጁን ያሳደገኝ ዛሬ ነው አባቴ መሆኑን ያወቅኩት። እናቴ እውነቱን አልተቀበለም ብላ ይሆናል ያዘነችው። ግን እሱ ከልጅነት ጀምሮ እንደ አባት ነበር ያሳደገኝ። ልጁ መሆኔን ካመነ በጣም ቆይቷል። አንተ በጣም እድለኛ ነህ። አባት መሆኑን ባታውቅ እንኳ እስከዛሬ ከአባት ጋር ነበርክ። አይዞህ እያለች እንግዲህ ሊልዬ እያጽናናችሁ ነው ማለት ነው። እሱም እንግዲህ ተይ በቃ ተይ ሊልዬ፣ ልታዝናኘኝ አትሞክሪ፣ ቢያንስ አንቺ የአባትነት ፍቅሩን ጣም ታውቂያለሽ ብሎ በጣም ተናዶም እሺ ወዴት ነው የምትሄደው በጊ ብላ ተከተለችው። በጣም የሚያሳዝናል። በጣም ነው የሚያሳዝነው። እንግዲህ አሹና ሮማን ደግሞ ወዴት እየሄድክ ነው ከቤት የምትጠፋው አለችው ሮማኔ አሹን። ትቼሽ ጠፋሁ አይደል? አረ ስራ ከሆነማ ስራ፣ እኔም ስራ ላይ ነበርኩ አሁን ነው የመጣሁት አለችው ሮማን። እሱም አይዞሽ ሮማኔ እስኪያልፍ ያለፋን ታገሽ። ፍቅር በጣም ጸባዩ አስቸጋሪ ነው። አየሽ አደይም ቢሆን ሁሉን ነገር በሆዷ ችላ ሳቅ አድርጋ ሁሉን ነገር ቻል አድርጋ እያሳለፈችው ነው። አንቺም እንደሷ መሆን አለብሽ አላት። እሱም እሺ አሹዬ አንተ አታስብ፣ ደግሞ የሚከብድሽን ነገር ካለ ለትዬ ይሄ ከበደኝ ብለሽ ተናገሪ። ሩታ የቤት ነች እንዴ? አዎ ሩታ እንደውም እሷ ለእኔ ተደርባ እየተናገረችልኝ ነበረ አለችው። ከዛ አሹም እንደዛ ከሆነ ጥሩ ነው፣ ሩታዬ እኮ ጥሩ ልጅ ነች። አዎ ጥሩ ልጅ ነች። በይ እስኪ ጥሪልኝ ሮማኔ፣ ሲሄድ እኮ ራሱ ሄድኩ አላልኳትም። እሺ እነግራታለሁ። ግን ሮማኔ ግን ፊትሽ ምን ሆነ? የከፋሽ ነው የሚመስለው። ምን ነው? አይ አሹ ደህና ነኝ ምንም አልሆንኩም አለችው። እንግዲህ ሩታን ሂጂ ጥሪ ሲላት ስለምታፈቅረው ይከፋታል ማለት ነው። እንግዲህ ሩታም የምትወጂው ከሆነ የእውነቱን ተናገሪ፣ ያለበለዛ እኔና አሹ አንድ ላይ ስንሆን ፊትሽን አትዘፍዝፊ ብላታለች። እሷ ግን መናገር አልፈለገችም እንጂ አሹን ታፈቅረዋለች፣ እሱም ያፈቅራታል። ቆይች ልጅ ምን ሆናለች? ሮማን የሆነ ነገር ሆናብኛለች እያለ እሱም እያሰበ ነው። እንግዲህ አደይ ደግሞ የባቡሬን እናት እያጽናናች ነው። እንደዚህ ሆነሽ ካየች ደግሞ ባቡሬ በጣም ይከፋን እያለቻት ነው አደይ። እሷም እንግዲህ በጣም ተከፍታለች። አሁን እንደ ሚስት አንድ ነገር ሳላረግለት ወጉ ሳይደርሰኝ ምን ከፋ ሳለ አንድ ቀን ሳላስደስትት እንዲህ ብቸኛ አርገኸኝ ሄድክ፣ እንዲህ ቆጨኛ አረከኝ ወይኔ ብለው በጣም ምርር ብሏቸውን ማለት ነው። እንግዲህ በጣም ያሳዝናል። የባቡሬ አባት ላይ ሞትቶ ነበረ፣ ግን ምን ይደረጋል። አደይም እንግዲህ እያጽናናች ነው የኔ ምስኪን። ከዛ በራቸውም ተንኳኳ። ከዛ እንግዲህ በጣም ቅምጥል ስትደርስ ምን እንደምትል አባቴ ናፍቆኛል እንሂድ እያለች ነበር። አሁን ሞቶ ስትያገኛቸው ምን እንደምትል በጣም ከባድ ነው። እናትየዋም እንግዲህ ምርር ብሏቸው፣ ቅምጥልም እንግዲህ እናቷ መሆኗን አታውቅም። አሁን ታውቃለች ብዬ አስባለሁ። በምን እድሌ ነው ምነው ጉድ ሰራኝ፣ ምነው ትታኝ ሄድክ ብለው በጣም አዝነዋል። የባቡሬ እናት በጣም ነው የሚያሳዝነው፣ በጣም ይከብዳል። እንደዚህ ሆነ መጨረሻዬ እያሉ በጣም አዝነዋል። እንደዚህ ያረከኝ ማዘሯ ምን ሆነው? ማዘሯ ማለት አለ ዳይመንድ ዴቭ አንድ ጊዜ ያሯሯጠችን ብላ አደይ ነገረችው። የባቡሬ እናት ናት፣ የአባባ ሚስት ናት። የምርሽን ነው አደይ? አዎ ብቻ ቅምጥል የአባቷን ሀዘን እንዴት እንደምችል አላውቅም አለች። ፈጣሪ ከሷ ጋር ይሁን የኔ ፍቅር አትጨነቂ። ቆይ ባቡሬ ሰምቷን ወይ የት ነው ያለው አለ ዳይመንድ። ዴቭ ሌሊ አጠገቡ ስላለች ምንም አይሆንም፣ እሺ በቃ እንግባ ብሎ ዴቭም ፍቅርን ይዟት ገባ። ከዛም ሩታ ቁጭ ብላ ሮማን ቀስ ብላ መታ ሩታ ወይኔ ሮሜ አለሁልሽ። ምንድነው እሱ? ምን ሆነ? ምን አለሽ? ምንድነው የምትደናበሪው?
ሩታ አመሰግናለሁ። እሺ ፍቅር እናትዬን ጠበቃ ስለቆምሽልኝ በጣም አመሰግናለሁ አለች። ዛሬ ምን ነክቶሻል አንቺ ልጅ? አመሰግናለሁ ማለት ነው እዚህ ድረስ የመጣሽው? አይ አይደለም ሩታ፣ አሹ እኮ መጥቷል። አዎ አሹዬ እኮ መጥቷል። ግን ቆይ አትሄጂ አለቻት። ለምን? ቆይ ምን ሆነሻል አንቺ ልጅ ዛሬ? ሩታ ይቅርታ ግን ሞዴስ አለሽ አለቻት። አይ የለኝም ዛሬ ነው እንደ ቀንሽ። አዎ ሩታ በቃ ችግር የለውም ፍቅርን ብጠይቃት ይኖር። እሷን ምን አስጠየቀሽ? እህቴ አይደል እዚህ የለችም። ለሊ ቤት ደግሞ በጣም ሩቅ ነው። ታዲያ ምን ይሻላል? በቃ መጸዳጃ ቤት ጠብቂኝ እኔ ይዤልሽ እመጣለሁ። የምርሽን ነው? አዎ ሮምዬ አለች። እንግዲህ ሩታ በጣም ለሮማን ጥሩ ነገር እያደረገችላት ነው። እንግዲህ ሂጂና አሹን ጥሪ ብሏት ነበረ። አሹ ሂጂ ጥሪ ብሏት ነበረ፣ አልጠራችውም። በአምሮ እንግዲህ እዚህ ቁጭ ብሎ እያለቀሰ ነው የኔ ምስኪን። ከዛም ሊሊ ከኋላ ሆና እባክህን አምላኬ ሀዘኑን ቀለል አድርግለት እያለች እየጸለየችለት ነው። ችግር አለ እንዴ? በጣም ምን ሆና ነው እያለች ቅምጥል ዳይመንድን ትጠይቀዋለች። ከዛ ኪንጎም ዛሬ ምን ሆና ነው አለው። እሱም እንግዲህ በጣም ከፍቶታል። ችግር አለ? አዎ ችግር አለ ቅምጥል፣ ቶሎ ቶሎ መሄድ አለብን፣ ወደ ቤት ቶሎ መድረስ አለብን። እሺ ከዚህ በላይ እንዴት ብዬ ልሄድ? አባባ ግን የሚያስገባሽ ይመስልሻል? ለአባባ በእኔ ምክንያት ምንም ችግር የለውም አያሳስብም ስትል ዳይመንድን ከኋላ በጣም ተጨንቆ ቆመ። አባቷ መሞቱን አላወቀችም። በጣም ታሳዝናለች። እሱ አባቷ ያለ መስሏት ነበር። ከዛ ሩታዬም ወደ አሹ ጋር መጣ እየሳቀች። አሹዬ ሩታዬ እንዴት ነሽ? ሰላም ነሽ? አለሁልህ። ጠፋሁ እኮ አሹ፣ እዚህ አካባቢ እኮ የቀን ስራ ጀምሬልሽ እኮ ነው። ሰራተኛ አድርገውሻል አይደለ? ወዴት ልከጅ ነው ሩታዬ? እንኳን ደስ አለ ብለሽ የምትይኝ ወዴት ልከጅብኝ ነው አላት። ከዛ ወዴት ልከጅ ነው ቪዲዮ አንሰራም እንዲህ አላት። እሷም ናፍቆኛል እኮ ዛሬ ሮሚ፣ እንደውም እንካሹ ምን ላምጣልሽ ሩታዬ? ሞዴስ ገዝተህልኝ ና። ሩታ ለምን ትደነግጫለሽ? እንግዲህ ሮማን ብር ሰጠችው ማለት ነው ለሮማን ሞዴስ እንዲገዛ። ከዛ ሮማንም እንዴት ወንድ ልጅ ትልኪያለሽ አለችው። መጣሁ ብሎ እሱም ሊገዛ ሄደ። ከዛ ሮማንም ለምንድን ነው አንቺ ያምሻል እንዴ? ቆይ ላሹ ለምን ሞዴስ ምናምን ብለሽ ታወሪያለሽ? ምን ችግር አለ? ወንድሜ ነው ትይል እንዴ? አፍረሽ ብቻ ባልሆነ ቢሆንስ ታዲያ ለአንቺ ራሱ እኮ የነገርኩሽ ስርዓቱን ተላለፊ ነው አለች። ኧረ በጣም አታካብች ሮሚ፣ ምንም ችግር የለውም አለቻት። እንግዲህ እሷ በጣም አፍራ ነው። ከዛም ሄዶ ገዝቶ ይኸው ሩታዬ ይሄ ነው አይደል? አዎ እሺ አመሰግናለሁ። ኧረ ምንም አይደለም ሩታዬ። ግን ለማን ነው? አንቺ ሮማን አለቻት። ከዛም እሱ ደግሞ ቆይ ወዴት ነው የምትሄጂው እንጂ ብላ ሰጠቻት። ከዛም ለሷ አስመስላ ነበረ። ከዛም አፍራ ይዛው ሄደች። አንቺ ሮማን ብቻ እንዳይሆን እንደመገለፍጀው ታዲያ አላያትም እንዴ እንዴት እንደምትሆን? አይ ሮማን አንተን አፍራ እኮ ነው። ምንም አያስቅም። ይኸውልሽ አማረብኝ ብለሽ አትገልፈች። እሺ ግን እሹ ገጠር እንደዚህ ነው እንዴ? አይ ቀለል አደረግሽው። እኛ ጋር በጣም ሮማን ስለሆነች እንጂ ቁማ የሄደችው ይህኔ አንቺ ብትሆኝ ተክለፈች ትቀሪ ነበረ እንዴ? እንዴት ሩታ ሮማን የደረሰባትን ነገር ታውቂያለሽ እንዴ? ቆይ እናንተ እንደዚህ ነው የመጣችሁት? እሷ ለምንድን ነው ገጠር የማትመለሰው? አይ ሩታዬ እሷ በጣም ብዙ ነው ታሪኩ፣ ብዙ ነው፣ ብዙ ነገር ደርሶባታል። ሌላ ጊዜ አጫውትሻለሁ። አይ ዛሬ ንገረኝ። አይ እንግዲህ ሩታ ነገሩን ከያሽ እንግዲህ ችክ ነው የምትይው አንቺ፣ ሌላ ጊዜ እነግርሻለሁ አላት። ከዛ እሷም እየጠበቅኩ እኮ ነው አሹ አለችው። ከዛ እሱም እንግዲህ ኧረ ዳይመንድ ምን ይሾ እያስጨነቀኝ ነው፣ ምን ነው አለችው። መሄድ አለብን። ለምንድን ነው የምንሄደው አለችው። አንተ ሾጥ ነገር ነው እንዲህ አለችው። ጭራሽ አብሬያቸው እንደሄድኩኝ አባባ እንዲባትት ነው ማሰብ የለህም እንዴ? ኧረ ቅምጥል ልክ ናት። ወደ እነሱ መሄድ የለብንም ቅምጥል፣ በጣም ይቅርታ። ምንድን ነው ዛሬ አላት። ምንድን ነው ዛሬ አስረ ይቅርታ የምትለኝ? ዳይመንድ ሁኔታ አላመረም። አባባ ምን አለችው። አባባ ምን? አባባ ሞተዋል አለች። ለዛ መንዣች የመጣሁት እየቀለድ ነው። አዴ ደውላ አባባ ሞታቸውን ነገረች። ያማ እንዴ አንተ ዳይመንድ ምንድን ነው የምታወራው? ምንድን ነው ኪንጎ የምታወራው?
ዳይመንድ ምንድነው የምታወራው? ኪንጎ ገጠር የተመለስ ነው አባባ ስለሞተ ነው አለች። ቅምጥል አላት። በጣም ይቅርታ አቦ ዳይመንዱ አድ በተቀመጠ እኔ በአባባ ቀልድ አላውቅም አለች። ምንድነው የምታወራው? የምሬ ነው ቅምጥል የወደ ዳይመንድ የሌለ ነገር ፈጥራ አታውራሽ። አባባ በፍጹም እኔ እንትቶኝ አይሄድም ሊሞትም አይችልም አለች። ከዛ እንደዚህ አይነት ወሬ አታውራ ብላ ሁለቱም ገፈታትራቸው እየሮጠ ሄደ። ዳይመንድ ምንድነው ያወራው? አባባ የምር ሞተዋል? አዎ የምር ሞተዋል። እንከተላት ብለው ተከተሏት። ቅምጥልን በጣም ታሳዝናለች። በጣም አዝናለች። በጣም ነው የምታሳዝነው። እኔ አባባን ወደዋለሁ። እኔ ወደ አባባ መመለስ አለብኝ። መቼ ነው መመለሰው እያለች እሱም ልጅን ሰራያት እንዳልሞት እያለ ነበረ። ይኸው ሞተ። እሷም እውነት እንደሆነ አላመነችም። እንግዲህ ዳይመንድም አጣድፎ ያመጣቸው ሳይናገር የናዴ እናት እንዳትነግሯት እዛ ከሄደች በኋላ ትነግሯታላችሁ ብላ ይኸው እንግዲህ እዛ ከደረሰች በኋላ ያን የተነገራት አሁንም እየዘለለች ስትመጣ የባቡሬ እናት እንግዲህ የቅምጥል እናት የሆነችው እያለቀሰች ነው። እዛም ዴቭና አደይ ከጎናቸው ናቸው። የመጀመሪያ እኔን ያሳዛኝ ብለው በጣም ምርር ብሎ ሲያለቅሱ አደይም እያለቀሰች ነው። እንታረቅ በቃ የሆዳችንን እናውራ መቼ የሆዳችንን አውርተን ነው ትተኸኝ ሄድከው እያለችው ነው። እንግዲህ ቅምጥልን ታሳዝናለች። በጣም ነው የሚያሳዝነው። እንግዲህ ቅምጥል በጣም ታሳዝናለች። በጣም ነው የሚያሳዝነው። መበርታት ነው። ምን ማድረግ ይቻላል ብሎ የአደይ እናትም ከልጃቸው ጋር ከብርሃኔ ጋር እያዘኑ ነው። ምን ታሳዝናለች ልጅቷ እንዴት ነው የምትሆነው? ምን ነው ቤቱ ጭር አለ እነ ዳይመንድ ነው እንዴ? ወይ ወደ ከተማ እኮ ተመለሱ ልጄ። ምን ነው በሰላም? ከዛ ብርሃኔም የቅምጥል አባት አርፈዋል። የምርሽን ነው? ይሄ ማለት ዳይመንድ ይመለሳል ማለት ነው? ስራው እንደጨረሰ ነበረ መሄድ የነበረበት። አብራችሁ ነበረ የምትሄዱት ግን የቅምጥል አባት ሞተ። በጣም ያሳዝናል። ነፍስ ይማር ብለው በጣም እያዘኑ ነው። በጣም ያሳዝናሉ። ቅምጥልም እየሮጠች ስትመጣ እንግዲህ ቅምጥል መጣሽ እና እዛ መቀር መስሎሽ ነበር? ስሚ አባባ ደህና ነው የተንከባከብሽውን? ቅምጥል ተረጋጊ አለቻት። ለምንድነው የምታዝኘው? አባቴን አንድም ቀን ልጅ አይተሽ አታውቂም አይደል? ቅምጥል እንደዛ እኮ አይደለም አለቻት። ከዛ አደይን ማነቅ ፈልጋ እባክህ ወደዛ ሂድ አባባን አደራን ብያትች እንዴም እንኳ አይተው አታውቅም። ቅምጥል የነገርሽኝ አልሰማሽኝም ማለት ነው? ሲጀምር እንዳትከተለኝ አላልኩም ነበር? እናንተ ሰዎች ያማችኋል እንዴ? አደይ አሁን አጠገብሽ ነው ያለው ንገሪኝ። አባባ ምን ወንድን አይደለም ወይ አለች። አባባ ምን ስም አለው? እኔንም እኮ አንዳንዴ ያስደነግጠኛል። ከዛ በኋላ ራሱ ይነሳል። ምንም እንዳትደናገጡ። ከዛ እንደዛ ነው የሚሆነው። በጣም አዝናለሁ ቅምጥል። ለምንድን ነው የምታዝኒው? ፈጣሪ መጽናናቱን ይስጥሽ አለቻት አደይ። አንቺም እንደዚህ አይነት ወሬ አባትሽ ሞቷል ልትይ ነው ወይ አለቻት። አባትሽ ሞቷን እያልኩ ቅምጥል ፈጣሪ ያጽናሽ እያለች ነው አደይም ደጋግማ ማለት ነው። እሷም አባቴ አይሞትም አባቴ ነው ከቤት የሄድኩት አባቴን ጥሎኝ አይሄድም አባቴ አይሞትም። ቅምጥል ተረጋጊ። አልረጋጋም ትሰማኛለህ? አልረጋጋም አባቴን አደራ ብዬሽ አልነበረም ወይ ብላ አደይን ማነቅ ጀመረኝ። ከዛም እንዲህ ተኮሳተረ። በጣም አዝናለሁ። ለምንድን ነው የምታዝነው? አባባ አልሞተም ኪንጎ ጥፋ ከፊቴ ብላ ኪንጎ መቅፍ አድርጎ ያዛት። አባባ አልሞተም ልቀቀኝ፣ ማናችሁም እንዳትከተሉኝ ብላ በጣም ብድ ብላ ስክር ብላ እየሮጠ ሄደ። ኪንጎም ተከተላት። በጣም ታሳዝናለች። መጽናናትም አልቻለችም። ወይኔ ቅምጥል እዚሁ ብትሆን ይሻላት ነበር። ይህን ተከትላ ሄዳ ነው ጉድ የሆነችው። አብራው ብትሆን ጥሩ ነበረ። ስሟን እኮ ሳያነሱ ላይ አያድሩም። ምስኪን ቅምጥል ጸጸቱ እንዴት ብላ እንደምትችለው እኛን ተከትላ ባትሄድ የኔ ጦስ ነው እያለ ዳይመንድም ራሱን እየወቀሰ ነው። አባቷ ጋር ሆና ቢሆን ጥሩ ነበረ። እውነት ነው። እሷም አባቴ እያለች እሱም ልጄ እያለ ሳይገናኙ ህይወታቸው አልፏን። በጣም ነው የሚያሳዝነው። ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ የምንወዳት እምዬ ሀገራችንን ማሩን ግን ዳሯን እሳት ያደርግልን። እኛንም በያለንበት ይጠብቀን።
በስደት ያለነው በሰላም ለሀገራችን ምድር ያብቀን። ወጥቶ ከመቅረት ፈጣሪ ይሰውረን። የሀገራችንን ሰላም ይመልስልን። ውዶችዬ በጣም አመሰግናለሁ። ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ ውድ ቤተሰቦች አመሰግናለሁ።